እውነተኛ ፍቅር ክፍል 1 በቀደመ ኢስላም በጃሂልያ ዘመን ወደ ኢስላም ጥሪ ከመጀመሩ በፊት 15 ዓመት ገደማ አንድ ውብና ተክለ ሰውነቱ ያማረ ወጣት ከአባ አጠገብ ከሚገኘው በኸዲጃ ቢንት ኹወይሊድ ረዲየላሁ ዐንሃ ቤት አጠገብ አለፈ። ወጣቱ ሲያዩት ፊቱ እንደ በደረ ጨረቃ የፈካ መልከ መልካም፣ የዓይኖቹ ጥቁረት የበረታ፣ የሽፋሽፍቶቹ ፀጉረ ረጅም፣ ፀጉሩ በጣም የጠቆረ፣ አንገቱ መደሎ፣ ዓይኖቹ በተፈጥሮ የተኳሉ፣ ቅንድቡ ቀጭንና ረጅም፣ ከሩቅ ሲያዩት እጅግ ሲበዛ ቆንጆ፣ ሲቀርቡት ተወዳጅ፣ ጥርሱ ነጭ፣ አፍንጫው ቀጥ ያለ ነበር። በወቅቱ የኸዲጃ ቤትና የዳር አልአሰድ ቢን አብዱል ዑዛ ቤት ከካዕባው ጥቂት እርምጃ ነበር የሚርቀው። አንድ የአይሁድ መነኩሴ በኸዲጃ ቤት ውስጥ ቁጭ ብሎ ሳለ መልከ መልካሙን ወጣት አየው። ኸዲጃንም ወጣቱ ተጠርቶ እንዲመጣ አዘዛት። ወጣቱም በኸዲጃ አገልጋይ ተጠርቶ መጣ። አይሁዳዊው መነኩሴ ወጣቱን በትህትና ልብሱን ከትከሻው አካባቢ ገልጦ እንዲያሳየው ጠየቀው። ወጣቱም እንደተጠየቀው አደረገ። አይሁዳዊው ትከሻው አካባቢ ባየው አስደናቂ ነገር ተደሰተ፣ አቅፎም ሳመው። ሁኔታውን ስትከታተል የነበረችው ኸዲጃ ለአይሁዱ ይህንን ድርጊትህን ቁረይሾች ቢያዩህ አንተን ከመቅጣት ትዕግስት የላቸው አለች። በእርግጥ የአይሁዱ ድርጊት ለምን እንደሆነ ኸዲጃን ረዲየላሁ ዐንሃ የገባት ነገር የለም። ወጣቱን ስታየው ፊቱ የፈካና የሚያምር አንደበተ ርቱዕ ነበር። በሌላ ጊዜ አይሁዱ ለኸዲጃ እንዲህ አላት፣ በተውራትና በኢንጂል ኪታቦች ላይ ሰፍሮ እንዳየሁት የአንድ ብርቱ ሰው መምጫ እየተቃረበ ነው። ይህ ሰው የተወለደው እዚሁ በመካ ነው። እናትና አባቱ በልጅነቱ ይሞታሉ። አጎቱ ያሳድጉታል። ወደ መዲናም ይሰደዳል። የሻምን ስልጣን በእጁ ያደርጋል። በመካ ያሉትን ጣዖታት በሙሉ ሰባብሮ በማስወገድ ካዕባን ንጹህ ያደርገዋል አላት። ኸዲጃ አይሁዱ የተረከላትን በጥሞና እያዳመጠች በንግግሩም ተማረከች። ልቧ ጓጓ። ወጣቱንም ለማወቅ ፈለገች። በሌላ ጊዜ አጎቷ ወረቃን ስለዚሁ ጉዳይ ጠየቀችው። ወረቃም ወደ ሻምና ሶሪያ በመሄድ የኢንጂልን መጽሐፍ ስላጠናና ስለመረመረ ይመጣል ተብሎ የተተነበየው ታላቅ ሰው ከቁረይሾች እንደሚያገባ በገንዘብ እንደምትረዳውና ከጎኑ እንደምትሆን አረጋገጠላት። የተከበረችው ኸዲጃ ረዲየላሁ ዐንሃ በዝሆኖች አቆጣጠር ከ15 ዓመት ቀደም ብላ ከአባቷ ኹወይሊድ ኢብኑ አሰድ አብዱል ዑዛ ከእናቷ ፋጢማ ቢንቱ ዛኢዳ ተወለደች። ኸዲጃ ስሩ ከጠለቀ ጫፉ ከዘለቀ ከተከበረ ነገድና ቤተሰብ የተገኘች ናት። ከሕፃንነቷ ጀምሮ የነገሮችን እውነታ የመከታተልና የማወቅ ጉጉቷ ከዕድሜዋ የላቀ ነበር። ስለ ንግድ አባቷ ከወንድሞቿ ጋር ሲወያዩ በአትኩሮት ትከታተል ነበር። ለአቅመ ሔዋን ስትደርስ ብዙ የጋብቻ ጥያቄ ይቀርብላት ጀመር። እርሷ ግን በስሜት ተገፋፍታ ለምርጫ አልቸኮለችም። ጉዳዩን በጥልቀትና በስፋት በመመርመር ለምትወስደው አቋም ሚዛናዊ መለኪያዎችን መፈለግ ተቀዳሚ ተግባሯ ነበር። በመጨረሻ ግን አቡ ሐላህ ኢብኑ ዚራራህን አገባች። ከእርሱም ሂንድንና ሐላህ የተባሉ ልጆችን አገኘች። ኸዲጃ ከአቡ ሐላህ ጋር ጥቂት ዓመታት እንደቆየች በሞት ተለያት። ከዚያ አቲቅ ኢብኑል ኹዘይምን አገባች። ከርሱም
አንድ ልጅ ከወለደች በኋላ አቲቅ በሞት ተለያት። ሀብትና ንብረቱን ወርሳ ተቀመጠች። ከባሏ ሞት በኋላ የተለያዩ ሰዎች ለጋብቻ ቢጠይቋትም ፈቃደኛ አልሆነችም። የወንድ አይነት እየተተለተለ በተለያየ አቀራረብ ደጅ ቢጠናትም ስሜት አልሰጣትም። አላህ በረቀቀ ጥበብና ማንም በማይደርስበት ሚስጥሩ የማንነት መለኪያ የትልቅነት መገለጫ ሆነው ከቀረቡት ነገሮች ሁሉ እጅግ ብልጫ ያለውን መልካም ነገርን ሁሉ አጠቃሎ የያዘ ሰው አዘጋጅቶላት እንደነበር አስበው አታውቅም። ኸዲጃ ጣዖት አላመለከችም። በጃሂልያ ከጣዖት አምልኮ እንድትቆጠብ ያደረጋት ለአጎቷ ወረቃ ያላት ቀረቤታ ነው። ወረቃ ኢብኑ ኑፈይል የነሳራዎች መጽሐፍ ከቅድመ አያቶቹ ስለተሰጠው ይህንን መከተል መርጦ ስለነበር ብዙ ዕውቀቶችን ወደ ተለያዩ ሀገራቶች ሄዶ ተምሮ ብዙ ዕውቀት ስላገኘ ኸዲጃ የባዕድ አምልኮ እንዳትከተልና እንድትጠላው አድርጓታል። የተረጋጋች በሳል ተፈጥሯ የሰከነ በመሆኑ ሰዎች ጣሂራ ወይም ንጽሕት በሚል በልዩ የማዕረግ ስያሜ ጠሯታል። ይህን ስያሜ ከእስልምና በፊት ያገኘችው ነበር። አንድ ወቅት ከቁረይሽ ሴቶች ጋር ሆና በጃሂልያ ጊዜ ዓመታዊ በዓል በሚያከብሩበት የክብር ቦታ ቁጭ ብላ ሳለ አንድ ሰው ሴቶቹ አጠገብ ሲደርስ እናንተ የመካ ሴቶች በእናንተ ከተማ ነብይ ሊመጣ ነው፣ ስሙ አህመድ ይባላል፣ ከናንተ የቻለ ያግባው ሲል ይጮሃል። ሴቶቹና ሌሎች ሰዎች ጭምር በድንጋይ እየደበደቡት አባረሩት። የተከበረችው ኸዲጃ ስትቀር ይቀጥላል።